ስብሐት ነጋ ዝምታቸውን ሰበሩ። የዳንኤል ክብረት ምላሽ፣ የባጫ ደበሌ የመጨረሻ ቃላቶችና የቀጠናው ስትራቴጂካዊ የፖለቲካ ሴራ። የአፍሪካ ቀንድ የፖለቲካ ምህዳር በየዕለቱ መልኩን በሚቀያየርበትና የቀጠናው ሀገራት ዲፕሎማሲያዊና ወታደራዊ ውጥረት በከረረበት በዚህ ወቅት ከሰሜን ኢትዮጵያ እስከ ካርቱም የሚዘልቁ አዳዲስ ክስተቶች የፖለቲካ ተንታኞችን ትኩረት ስበዋል። በተለይም የህወሓት መስራች አቦይ ስብሐት ነጋ ከረጅም ጊዜ ዝምታ በኋላ በጠቅላይ ሚኒስትር አብይ አህመድ የፖለቲካ እይታ ላይ የሰጡት አወዛጋቢ አስተያየት፣ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት የሰጡት ብርቱ ምላሽ፣ የጀነራል ባጫ ደበሌ የመጨረሻ ቃላቶችና በኤርትራ ህወሓት አዲስ እንቅስቃሴ ዙሪያ የተዘጋጀውን ዝርዝር መረጃ በስፋት የምናስደምጣችሁ ይሆናል። የዲያቆን ዳንኤል ክብረት ትችትና የአቦይ ስብሐት ነጋ የፖለቲካ ተቃርኖ። የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት የአቦይ ስብሐት ነጋን ንግግር መነሻ በማድረግ ያቀረቡት ትችት የህወሓትን ታሪካዊ መነሻና ባለፉት 10 ዓመታት የነበረውን የስልጣን ጉዞ መሰረት ያደረገ ጥልቅ የፖለቲካ ትንታኔ ነው። ዲያቆን ዳንኤል ባወጡት ጽሑፍ ላይ አቦይ ስብሐት ከተከበረና ለገዳማት መባ ከሚልክ ሃይማኖተኛ ቤተሰብ የተወለዱ ቢሆንም የእሳቸውና የወላጆቻቸው የኢትዮጵያ ሐሳቤ ፈጽሞ የተለያየ እንደሆነም አመላክተዋል። አቦይ ስብሐት የታገሉት ለትግራይ ነጻነት እንጂ ለኢትዮጵያ እንዳልሆነና ከ1983 ዓ.ም በኋላ እንኳን ድርጅታቸው ስሙንና ዓላማውን አለመቀየሩ የዚሁ ማረጋገጫ እንደሆነም ተጠቅሷል። ሆኖም ለትግራይ የታገሉት አቦይ ስብሐት የኢትዮጵያ የውጭ ግንኙነት ስትራቴጂያዊ ጥናት ተቋም ዋና ዳይሬክተር ሆነው በዲፕሎማቲክ ፓስፖርት የኢትዮጵያ ባለስልጣን ተብለው ሲያገለግሉ መቆየታቸው ትልቅ የፖለቲካ ተቃርኖ ነው። ጠቅላይ ሚኒስትር አብይ አህመድ ስንኖርም ስንሞትም ኢትዮጵያዊ ነን በሚል መርህ ኢህአዴግን ወደ ህብረ ብሔራዊ ፓርቲ በመቀየር ለኢትዮጵያ የታገሉ መሪ መሆናቸውን ያመላከቱት አማካሪው ለአንድ አካባቢ የታገሉ አካላት የኢትዮጵያ ተወካይ ሆነው ሳለ ለኢትዮጵያ የታገሉትን መሪ የኢትዮጵያ አይደለም ማለት በባህር ዝንጀሮ በገደል ላይ አሳ እንደሚባለው የፍርድ መገለባበጥና ታላቅ የፖለቲካ ተቃርኖ ነው ሲሉ ደምድመዋል። የህወሓት የውስጥ መከፋፈል፣ የመዋቅር ቀውስና የኤርትራ ሚና በአሁኑ ወቅት ህወሓት ከተመሰረተበት ጊዜ ጀምሮ አስተናግዶት የማያውቀው ከፍተኛ የውስጥ ክፍፍልና የመዋቅር ቀውስ ውስጥ ይገኛል። ይህ ሁኔታ በትግራይ ክልል አጠቃላይ የፖለቲካ የደህንነትና የማህበራዊ ህይወት ላይ አዲስ ምዕራፍ መክፈቻ ሆኗል። ነባር የመስራች ትውልድ አባላት ድርጅቱ ከተመሰረተበት ህዝባዊ መመስረትና ከወቅታዊ የጂኦፖለቲካ እውነታ ጋር የተራራቀ አካሄድ እየተከተለ ነው በሚልም አመራሩን ይተቻሉ። በዶክተር ደብረጽዮን ገብረ ሚካኤል በሚመራው የህወሓት ዋና መሪነትና በጊዜያዊ አስተዳደሩ መካከል ያለው ጥልቅ የፖለቲካ ፍጥጫ የፓርቲውን ህልውና አደጋ ላይ ጥሎታል። የህወሓት አክራሪ ኃይሎች ከኤርትራው አምባገነን ስርዓት ጋር ያደረጉት ጥምረት በኢትዮጵያውያን መካከል የእርስ በርስ ጦርነት እንዲቀሰቀስና የሁለቱን ህዝቦች ሰላም አደጋ ላይ የሚጥል ነው። በስደት የሚኖሩ ኤርትራውያንም ይህንን የሻዕቢያን እንቅስቃሴ ረብ የለሽ ሲሉ ይነቅፉታል። በየቦታው ያሉ የትግል አካላት ያልተሰበሰቡ መሳሪያዎች የትግራይ ወጣቶችን ለሱዳን ጦርነት መመልመልና የመልሶ ማቋቋም ሂደቶች መዘግየት ለአካባቢው መረጋጋት ተጨማሪ ፈተናም ሆኖበታል። የጀነራል ባጫ ደበሌ ማስጠንቀቂያና የሱዳን ኤርትራ ወታደራዊ ሰንሰለት። የኢትዮጵያ ሀገር መከላከያ ሰራዊት ከፍተኛ አዛዥ ጀነራል ባጫ ደበሌ የሱዳን መንግስት በኢትዮጵያ ላይ ጦርነት ለመክፈት ካሰበ ውጊያው በአጭር ጊዜና በከፍተኛ ኃይል እንደሚጠናቀቅ አስጠንቅቀዋል። ጀነራሉ የሱዳን መንግስት በገዛ ሀገሩ በውስጥ ጦርነት መጠመዱን ጠቁመው ይህ ሳይበቃ ወደ ኢትዮጵያ የሚያልፍ ከሆነ የሱዳን መንግስት እድሜ አጭር እንደሚሆንና ሙሉ በሙሉ እንደሚጠፋም ተናግረዋል። አሁን ያለው ውጊያ በቴክኖሎጂ የታገዘ በመሆኑ እንደ ቀድሞ ጊዜ ምሽግ ይዞ ደጀን አደራጅቶና እረፍት ወስዶ የመደራጀት እድል እንደሌለ፣ ውጊያው ከተጀመረ የኢትዮጵያ ሰራዊት ሙሉ አቅሙን በመጠቀም በአጭር ጊዜ እንደሚያጠናቅቀው ገልጸዋል። አምባሳደር ጀነራል ባጫ ደበሌ በሆርን ሪቪው ላይ ባሰፈሩት ጽሑፍ የኤርትራ መንግስት
መንግስት ከህወሓት አክራሪዎች ጋር በመተባበር በኢትዮጵያ ሉዓላዊነት ላይ ግልጽ ጥሰት መፈጸሙን አጋልጠዋል። ነሐሴ 3 ቀን 2018 ዓ.ም የኤርትራ ወታደራዊ ባለስልጣናት ባንዲራቸውን ይዘው ወደ ዛላንበሳ መግባታቸውንና ታንኮችን ጨምሮ ከባድ መሳሪያዎችን ወደ ቡሎም ከዳ ወረዳ ማዘዋወራቸውን ጠቁመዋል። ይህ በእንዲህ እንዳለ የጀነራል ባጫ ደበሌ ንግግር በብዙዎች ዘንድ ትችትን አስተናግዷል። ጀነራሉ በሚዲያ በቀረቡ ቁጥር በተለያየ ጊዜ በኤርትራ፣ በትግራይ፣ በአማራና አሁን ደግሞ በሱዳን ላይ የጦርነት ማስጠንቀቂያ ማስተላለፋቸው ከዛቻ ውጪ ሌላ ስራ የላቸውም ወይ የሚያስብል ጥያቄ በማህበራዊ ሚዲያዎች ላይ ሲያስነሳ ተመልክተናል። በአጠቃላይ በአሁኑ ወቅት በአፍሪካ ቀንድ የሚታየው የፖለቲካ ሽቅድድም የህዝቦችን ዘላቂ ሰላም፣ የመልሶ ማቋቋም ስራና የኢኮኖሚ መረጋጋትን ጥያቄ ወደ ጎን ያገለለ ነው። የህወሓትና የሻዕቢያ ጥምረት የሱዳን የውስጥ ውጥረትና የኢትዮጵያ የሉዓላዊነት ስጋቶች ተደራርበው ቀጠናውን ወደ ከፋ ግጭት እንዳይዘፍቁት አፋጣኝ የፖለቲካና የዲፕሎማሲ መፍትሄ እንደሚያስፈልግ በተደጋጋሚ እየተነገረ ያለ ጉዳይ ነው። በተያዘ መረጃችን ደግሞ የትግራይ ባለስልጣናት የፌዴራል መንግስትን የድሮን ጥቃት ፈጽሟል ሲሉ በከባድ ወንጅለውታል። የህዝባዊ ወያኔ ሓርነት ትግራይ ህወሓት የኢትዮጵያ ፌዴራል መንግስት በደቡባዊ ትግራይ ክልል የድሮን ጥቃት ፈጽሟል ሲል መክሰሱን የፈረንሳይ ዜና ወኪል ዘግቧል። የትግራይ አመራር የሆኑት አቶ አማኑኤል አሰፋ ለኤኤፍፒ እንደገለጹት የድሮን ጥቃቱ የተፈጸመው ሰኞ ዕለት በደቡባዊ ትግራይ ከአማራ ክልል ወሰን አቅራቢያ በሚገኘው መርዋ በተባለ ቦታ ላይ ነው። ጥቃቱ በትግራይ ታጣቂዎች ላይ ጉዳት ማድረሱ በተሰጠው መግለጫ የተጠቀሰ ቢሆንም ስለሞቱትና ስለቆሰሉት ሰዎች ቁጥር የተሰጠ ዝርዝር መረጃ የለም። አቶ አማኑኤል አክለውም በጥቃቱ አንድ ሁለተኛ ደረጃ ትምህርት ቤት መመታቱን ገልጸዋል። ነገር ግን የፈረንሳይ ዜና ወኪል ይህንን መረጃ በተናጠል ማረጋገጥ አለመቻሉን ጠቁሟል። የኢትዮጵያ ሀገር መከላከያ ሰራዊት የፈረንሳይ ዜና ወኪል ላቀረበው አስተያየት ጥያቄ ምላሽ አልሰጠም። የተባባሰው የወታደራዊ ክምችትና የድንበር ውጥረት በሁለቱም ወገን በኩል ያለው ውጥረት አዲስ አለመሆኑን የገለጸው ዘገባው ላለፉት ጥቂት ወራትም የፌዴራል መንግስትና የትግራይ ኃይሎች በድንበር አካባቢዎች ወታደሮቻቸውን በብዛት ሲያከማቹ መቆየታቸውን አመላክቷል። ህወሓት እንደገለጸው ነሐሴ 1 ቀን በሰሜን ምዕራብ ትግራይ ከሱዳን ወሰን አቅራቢያ በፌዴራል ኃይሎችና በትግራይ ታጣቂዎች መካከል የተኩስ ልውውጥ ተከስቶ ነበር። ለዚህም ክስ የፌዴራል መንግስት እስካሁን የሰጠው ይፋዊ ምላሽ የለም። ከዚህ ጥቃት ቀደም ብሎ በሸረሪና በተከማቸ የመሳሪያ ክምችትና በዛው በሰፈሩ ታጣቂዎች ላይ በተሰነዘረ ጥቃት በርካታ መሳሪያዎች መውደምና መማረካቸውን፣ ተዋጊዎች መገደላቸውንና ቁጥራቸው ከፍተኛ የሆነ ሰራዊቶች መማረካቸውን በቪዲዮ የተደገፉ መረጃዎችም አመላክተዋል። ውድ ተመልካቾቻችን ለሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ